ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ ለማቴሪያል ሰፕላየሮች፣ ለሬንታል ካምፓኒዎች እንዲሁም ለሰብ ኮንትራክተሮች የሚከፈሉ ክፍያዎችን እንዴት እናዘጋጃለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በግራ በኩል ፋይናንስ የሚል አለ። እሱ ጋር ክሊክ ስናደርግበት እንደምታዩት ሰብ ኮንትራክተርስ ፔይመንት፣ ሰፕላየርስ ፔይመንት እና ሬንታል ፔይመንት የሚል አለ። መጀመሪያ ከሰፕላየር ፔይመንት እንጀምር። ለእያንዳንዱ ሰፕላየር የሚከፈለው ክፍያ መጀመሪያ ስቶር ውስጥ ማቴሪያል መግባት አለበት። ለዛ ስቶር ውስጥ ለገባው ማቴሪያል ነው ክፍያ የምንከፍለው። ለሳምፕል 1-2-3 አይተሞችን ወር 1-2-3 ማቴሪያሎችን ስቶር ውስጥ እናስገባና ለነዛ ማቴሪያሎች ክፍያ እናዘጋጅ። እዚህ ሎጂስቲክስ የሚለው ላይ እንግባ። ከዛ ዌር ሃውስስ የሚለው ጋር እንግባ። ለምሳሌ ብረቶችን እናስገባ። እዚህ ለያርድ ላይ ስቶኪን እናድርግ። ተገዝቶ የሚገቡ ማቴሪያሎች ናቸው እነዚህ። ለምሳሌ ባለ 8 ዲያሜትር ብረት እናስገባ፣ ባለ 6 እናስገባ። እንደዚህ እንችላለን። ባች ዋን ኳንቲቲ ሌትስ ሴይ 1000 ኪሎ ግራም አስገባን። በዚህ ብር ኤክስፓይሬሽን ዴት የለም። እዚህ ጋር ሰፕላየሩ መግባት አለበት። ለምሳሌ ኤስኤክስ ትሬዲንግ የሚባል ዲስክሪፕሽኑን እዚህ ጋር እንጽፋለን። አንድ ብረት ጨመርን፣ ሌላ ብረት እንጨምር፣ ባለ 8። ይህንንም ባች አንድ እንበለው። የተለያየ ማቴሪያል ስለሆነ ተመሳሳይ ስም መስጠት እንችላለን። ይህን 1500 ኪሎ ግራም እንበለው። ይህንን በ210 ብር ሰፕላየሩን ይህንን እናድርገው። አሁን 2 ብረቶችን አስገባን። ሌላ ስቶር ላይ ደግሞ ለምሳሌ ሜን ስቶር ላይ ፐርቼዝ አድርገን ሲሚንቶ እናስገባ። ኦፒሲ ሴመንት ይህንን ባች 4 እናርገው። ደሊቨርድ የሆነው ኳንቲቲ ለምሳሌ 500 ኩንታል አስገብተን ሊሆን ይችላል። በ2000 ብር አስገባን። ኤክስፓየር ዴት እንምረጥለት። ይህንን አስገባሁለት። ሰፕላየሩን ተመሳሳይ ሰፕላይ ላርገው። ለዚህ ሰፕላየር ነው አሁን ፔመንት ጀነሬት የምናደርገው። ሌላ ምን ያስገባ? ፒፒሲ ያስገባ። ይህንንም 4 ልበለው። ደሊቨርድ የሆነው ኳንቲቲ ሌትስ ሴይ 600 ኩንታል አስገባ። ይህም በ1850 ብር አስገባ እንበል። ኤክስፓይሬሽን ዴት እንመርጥለታለን። የሆነ ቀን ሰጠውት። በተመሳሳይ ሰፕላየር ገባ ማለት ነው። አሁን እንደምታዩት ወደ 4 አይነት አይተሞችን አስገብተናል። ወደ ፋይናንስ እንመለስና እዚህ ጋር ሰፕላየርስ ፔይመንት እንምጣ። አሁን ለዛ ሰፕላየር ነው ፔይመንት ጀነሬት የምናደርገው። አድ ሰፕላየር ፔይመንት እንለዋለን። የፔይመንቱን ቁጥር እናስገባ። ለምሳሌ ሰፕላየር ፔይመንት የፈለጋችሁትን ቁጥር መስጠት ትችላላችሁ። ሰፕላየሩን እዚህ ጋር ትመርጣላችሁ። እስካሁን ድረስ ማቴሪያል ያስገባው የሰፕላየር ነው። የእሱ ስም ብቻ ነው የሚመጣልን። ከመች እስከ መች ነው? ዛሬ ነው የገባው። የዛሬን ቀን መምረጥ እንችላለን። ዲስክሪፕሽን ካለን እዚህ ጋር ዲስክሪፕሽናችን እንመርጣለን። ከዛ አድ እንለዋለን። እንደምታዩት አሁን 2.6 ሚሊዮን ብር ወርዝ የሚያደርግ ይሄ ሰፕላየር አስገብቷል። ክሊክ ስናደርግበት እነዚህ 4ቱ አይተሞች ይመጡልናል ማለት ነው። ኦፒሲ አስገብቷል፣ ፒፒሲ አስገብቷል፣ ባች ነንበራቸው፣ የት ዌር ሃውስ ላይ ገባ፣ ምን ያክል ኳንቲቲ አስገባ፣ በምን ያክል ብር አስገባ፣ አማውንታቸውን እዚህ ጋር ማስገባት እንችላለን ማለት ነው። ልክ ይህን አዘጋጅተን ስንጨርስ ይህን ሰብሚት እናደርገዋለን። የፋይናንስ ቼክ እንዲያደርግ ኃላፊነት የተሰጠው የፋይናንስ ኃላፊው አፕሮቭ ያደርገዋል ማለት ነው። ይህንን ወደ ፒዲኤፍ ጀነሬት ማድረግ እንችላለን። ክፍያው ይህንን ይመስላል ማለት ነው። እንደምታዩት ፔሪዱ ከዚህ ቀን እስከዚህ ቀን ለገባ ስታተሱ ይሄ ነው። ሰብቶታሉ ቫት ተጨምሮበታል። ቶታል አጠቃላይ ይህንን ዋጋ ይመጣል ማለት ነው። እንደምታዩት ፕሪፔር ያደረገው ሰው፣ ቼክ ያደረገው ሰው፣ አፕሮቭ ያደረገው ሰው እዚህ ጋር ይፈርማል እንደማለት ነው። በዚህ መልኩ ለሰፕላየር እናዘጋጃለን። በመቀጠል ለሰብ ኮንትራክተሩ ክፍያ እናዘጋጃለን። ለሰብ ኮንትራክተር ክፍያ ስናዘጋጅ 2 ነገር ያስፈልገናል። መጀመሪያ ሰብ ኮንትራክተሩ ጋር የያዝነው አግሪመንት ያስፈልገናል። ከሱ ነው ሬቱን የምናገኘው። በመቀጠል ሰብ ኮንትራክተሩ የሰራው ስራ አክቹዋሊ የሰራው ስራ ሪፖርት መደረግ አለበት። እሱ እንዴት ሪፖርት እንደሚደረግ አሳያችኋለሁ ማለት ነው። በባለፈው ቪዲዮ ስለ ሰብ ኮንትራት አግሪመንት አይተናል። እዚህ ጋር እንመጣና ሰብ ኮንትራት አግሪመንት የሚል አለ። እሱን መያዝ አለብን። ኦልሬዲ አሁን አንድ ሰብ ኮንትራክተር ጋር የተያዘ አግሪመንት አለ።
ክሊክ አድርጌ ባሳያችሁ እንደምታዩት ሁለት አይተሞች ጋር አግሪመንት ተይዟል። ኮንክሪት ፐምፒንግ እና ክላዲንግ ኢንስቶለር በባለፈው ቪዲዮ ያሳየዋችሁ ናቸው እነዚህ። ይሄ አግሪመንት ያስፈልገናል አንደኛ። ሁለተኛ እዚህ ጋር ፕላን ኤንድ ሪፖርት ላይ ሰብ ኮንትራክተሩ የሰራው ስራ ሪፖርት መደረግ አለበት። ለምሳሌ ሰብ ኮንትራት የሚያስፈልገው አንድ አይተም አስገብቻለሁ እኔ ለምሳሌ ያክል እዚህ ጋር ሰኞ ዕለት የገባ አንድ አይተም አለ፣ ፕላን የተደረገ አይተም አለ። ሪፖርትም አስገብቼለታለሁኝ። እንደምታዩት የተሰራው ስራ መጀመሪያ ፕላን የተደረገው 50 ነበረ፣ የተሰራውም ስራ 50 ነው። 100% አቺቭድ ሆኗል። ይህንን ሰልፍ ኮምፓክቲንግ ኮንክሪት ለመስራት የተጠቀምነውን ኮንሳምፕሽን ሪፖርት እዚህ ጋር ሪፖርት እናደርጋለን። ይህም በባለፈው ቪዲዮ አሳይቻችኋለሁ። እያንዳንዱ ማቴሪያል እንዴት ሪፖርት እንደሚደረግ፣ ሌበር እንዴት ሪፖርት እንደሚደረግ፣ ኢኩፕመንት እንዴት ሪፖርት እንደሚደረግ አሳይቻችኋለሁ። ይሄ አይተም ስፔሻሊ ሰብ ኮንትራት ይፈልጋል። ኮንክሪቱን ፓምፕ የሚያደርግ ይፈልጋል። ኮንክሪት ፓምፒንግ በሰብ ኮንትራት ነው የተሰራው። አሁን ሪፖርት እናደርግ። ኤክስኪዩትዱ 50 ነው። ሰብ ኮንትራክተሩ ምን ያክል ሰራ የሚለውን እዚህ ጋር ሪፖርት እናደርጋለን። ሪፖርት እንበለው። ሰብ ኮንትራክተራችን ይሄ ነው። ኮንክሪት ፐምፒንግ ባይ አለሙ የሚባለው አለሙ የሚባለው ሰብ ኮንትራክተር ጋር ነበረ ከዚህ በፊት የያዝነው አግሪመንት። እሱን አስገባን። የሰራው ኳንቲቲ ምን ያክል ነው? ለምሳሌ ሁሉንም 50ውንም ሰርቶ ከሆነ 50 ብለን እናስገባለን ማለት ነው። ሌላ ሰብ ኮንትራክተርም ካለ ይህንን ስራ የሰራ እዚህ ጋር እናስገባለን። ለጊዜው አሁን አለሙ የሚባለው ብቻ ስለሆነ ያለው እሱን እናስገባለን ማለት ነው። ልክ እሱን አስገብተን ስንጨርስ ይህንን ሪፖርት እንለዋለን። አሁን 50 አስገብተናል ማለት ነው። እንደምታዩት የተሰራው ስራ 50 ነው። ሁሉም 50ውም በሰብ ኮንትራክተር ነው የተሰራው። በኮንትራታችን መሰረት ይሄን ያክል ነበረ ብሩ ሬቱ። የተሰራውም ስራ ራሱ ነው። ዲፈረንስ አይኖረውም፣ ዜሮ ነው ማለት ነው። which means ኤግዛክትሊ ተሰርቷል፣ እንደ አግሪመንቱ ተሰርቷል ማለት ነው። ይሄ ሰብ ኮንትራት ነው። በዚሁ ኢኩፕመንቱን ላሳያችሁ። ኢኩፕመንቱን ሪፖርት ስናደርግ ሁለት ኢኩፕመንት ያስፈልገናል። ትራክ ሚክሰር እና እዚህ ኮንክሪት ፓምፕ። እነዚህ ሁለቱን ለምሳሌ በኪራይ የመጡ ናቸው ብንል እንዴት ነው ሪፖርት የምናደርጋቸው የሚለውን ላሳያችሁ። በአንድ ሌላ ታብ ከፍቼ ኢኩፕመንት ሬጅስትሬሽን ውስጥ እንግባና ኢኩፕመንቱ ሬጅስተር መደረግ አለበት። እዚህ ጋር አስቀድሜ የመዘገብኳቸው ማሽነሪዎች አሉ። ሁለት ማሽነሪዎች ኮንክሪት ፐምፕ እና ትራንዚት ሚክሰር የሚባሉ ሁለት ማሽነሪዎች። እነዚህ ሁለቱም ሬንትድ ናቸው። እነዚህን ሁለቱን ከመዘገብን በኋላ ቀጣዩ ስቴፕ ምንድን ነው የሚሆነው? አንድ ያርድ ውስጥ ማስገባት ይኖርብናል ማለት ነው። እኔ ለምሳሌ አንድ ያርድ ውስጥ አስገብቻቸዋለሁኝ። እዚህኛው ያርድ ሳይሆን ሁለተኛው ያርድ ሰከንዳሪ ያርድ ውስጥ ነው ያስገባቸው። እዚህ ውስጥ ገብተዋል ማለት ነው። ኮንክሪት ፐምፕ እና ትራንዚት ሚክሰር። ያው ሬንትድ የሆኑ ማሽነሪዎችን እንዴት ማስገባት እንችላለን የሚለውን ከዚህ በፊት አሳይቻቸዋለሁ። እዚህ ደሊቨርድ ኢኩፕመንት ውስጥ ገብተን እዚህ ሬንትድ ውስጥ ገብተን ሁለቱን ሪከርድ ማድረግ እንችላለን። ያው እግረ መንገዴን ኢኩፕመንትም ላሳያችሁ ብዬ ነው። ምክንያቱም ለሁለቱም ፔመንት ስለምንሰራ ለሬንትድ ለሆኑ ኢኩፕመንቶች ፔመንት ጀነሬት እናደርጋለን፣ ፕላስ ለሰብ ኮንትራትም ጀነሬት እናደርጋለን ማለት ነው። አሁን እነዚህ ሁለቱንም ሪፖርት ማድረግ አለብን። ለሬንታል ካምፓኒዎች ፔመንት ጀነሬት ለማድረግ የሰሩትን ስራ ሪፖርት ማድረግ አለብን። ለምሳሌ ይሄ ትራክ ሚክሰር የሰራው በስታንዳርዱ መሰረት የሚያስፈልገው ለ2 ሰዓት እንዲሰራ ነው። ኮንክሪት ፐምፑን ለዚህ ሰዓት እንዲሰራ ነው በስታንዳርዱ መሰረት። የሰሩትን ሰዓት ሪፖርት እናድርገው። ለምሳሌ ትራክ ሚክሰር በኪራይ የመጣው እዚህ ጋር እናገኘዋለን። ለስንት ሰዓት ሰራ? ለምሳሌ ለ3 ሰዓት ሰራ እንበል። እንደምታዩት ኦቨር ኮንሱም አድርጓል። ኮንክሪት ፐምፑም ለስንት ሰዓት እናሰራው? ሌትስ አስዩም ለ3 ሰዓት በተመሳሳይ አሰራ ነው እንበል። ይሄኛውም ኦቨር ኮንሱም አድርጓል ማለት ነው። ይሄኛውም ኦቨር ኮንሱም አድርጓል፣ ይሄኛውም ኦቨር ኮንሱም አድርጓል። ግን ሬቱ የተለያየ ስለሆነ ይሄኛው ስቲል ትርፍ አለው። ይሄ ምን ማለት ነው የሚለውን ከዚህ በፊት ስለ ፕላንና ስለ ሪፖርት ኮንሳምፕሽን ሪፖርት ላይ ቪዲዮ ሰርቼላችኋለሁ። እሱን ወደኋላ ተመልሳችሁ እዩት። አሁን ሁለት ነገሮችን ሪፖርት አድርገናል። እዚህ ሁለት በኪራይ የመጡ ማሽነሪዎችን ሪፖርት አድርገናል። ፕላስ ሰብ ኮንትራክተሩ የሰራውን ስራ ሪፖርት አድርገናል ማለት ነው። ልክ ሪፖርት አድርገን ስንጨርስ ይህንን ሪፖርት ምን ማድረግ አለብን? አፕሩቭ መደረግ አለበት። አፕሩቭድ ለሆነ ብቻ ነው ጀነሬት የሚያደርግልን ክፍያ። ጀነሬት እንበለው። ይህን ሰብሚት አደረግኩት፣ ይህንን ቼክ አደረግኩት፣ ይህንን አፕሩቭ አደረግኩት ማለት ነው። አሁን ሪፖርቱ አፕሩቭ ስለሆነልን ከዚህ በኋላ ክፍያዎችን ጀነሬት ማድረግ እንችላለን ማለት ነው። ፋይናንስ ጋር እንምጣና ሰብ ኮንትራት ፔይመንት አድ
ሰብ ኮንትራት ፔይመንት ብለን ለሰብ ኮንትራት ፔይመንት ነምበር እንስጠው። ይህን የፈለጋችሁትን መስጠት ትችላላችሁ። እኔ ሰብ ኮንትራት ፔይመንት አንድ አልኩት። ቀኑን እንስጠው። መንዳይ ለዛሬ ነው። የዛሬን ቀን ማስገባት እንችላለን። አሁን ሰብ ኮንትራክተሩ አግሪመንቱን እዚህ ጋር አስገቡ ይለናል። አንድ አግሪመንት ነው የያዝነው፣ እሱ ብቻ ነው የሚመጣልን። ከዛ ቀን መርጠንለታን ከዚህ ቀን እስከዚህ ቀን ይሄ ሰብ ኮንትራክተር ለሰራው ስራ ፔይመንት ጀነሬት አድርግልን ያልነው። ጀነሬት አልነው። የ100,000 ብር ስራ ሰርቷን ብሎ እዚህ ጋር ጀነሬት ያደርግልናል። እንደምታዩት የሰራው ስራ ኮንክሪት ፓምፒንግ ነው። ሌሎች አይተሞችን ቢኖሩ እዚህ ጋር ይደረድርልናል ማለት ነው። ቫቱን ካልኩሌት አድርጎ ቶታሉ ይህን ያክል ብር ነው ብሎ ይነግረናል ማለት ነው። ይህንን ሰብሚት ማድረግ እንችላለን። ቼክ የሚያደርገው ሰው ቼክ ያደርጋል። የፋይናንስ ኃላፊው አፕሮቭ ያደርጋል ማለት ነው። ይሄ ለሰብ ኮንትራክተር የሚከፈለው ክፍያ ነው። ለሬንታል ካምፓኒ የሚከፈለውን ክፍያ በተመሳሳይ ጀነሬት ማድረግ እንችላለን። ለምሳሌ ሬንታል ካምፓኒ ፔይመንት እንበለው 01 ይህን ስሙን የፈለጋችሁትን መስጠት ትችላላችሁ። ሬንታል ካምፓኒው ጊቨን ማሽነሪ ነው የሚባለው። ስራው የተሰራው በዚህ ቀን ነው። 2 ቀን 3 ቀን በ2 ቀን በ3 ቀን የተሰራ ከሆነ እዚህ ጋር ቀን ሬንጅ ትሰጡታላችሁ። ስታርቱን እዚህ ጋር ኢንዱን። አሁን አንድ አይነት ቀን የሰጠሁት እኔ በተመሳሳይ ቀን ስለተሰራ ነው። ከዛ አድ አልኩት። እንደምታዩት 12,000 ብር ክፍያ ጀነሬት አድርጎልኛል። ክሊክ አደረግኩበት። የሁለት ማሽነሪዎችን ክፍያ እንደምታዩት ጀነሬት አድርጎልኛል ማለት ነው። እዚህ አንደኛው ማሽነሪ ጋር ክሊክ አድርጋችሁ መች እንደሰራ ማየት ትችላላችሁ። ክሊክ ብታደርጉበት በዚህ ቀን ኮንክሪት ፓምፕ ለ3 ሰዓት ሰራ፣ በዚህን ያክል ሬት ብሎ አማውንቱን ያስቀምጥላቸዋል። የትራክ ሚክሰሩንም በተመሳሳይ ያስቀምጥላቸዋል። ይህንን ሰሚት ቼክ እንዲሁም አፕሩቭ አድርጋችሁ ክፍያ ጀነሬት ማድረግ ትችላላችሁ። ይህንንም ወደ ፒዲኤፍ ጀነሬት ማድረግ ትችላላችሁ ማለት ነው። ይህንን ይመስላል። አመሰግናለሁ።